እንግዲህ ከስንት መከራና ስቃይ በኋላ ኤደን እና ዳኒ አንድ ላይ ሆኑ። ሰርጋቸውን ክፍለ ሀገር በመሄድ ቤተሰቦቻቸውን አስፈቅደው ዳኒና ኤዱ ቤተሰቦች ጋር በመላክ በክብር ሚስቱ አደረገ። የመጀመሪያ አንደኛ ሚዜው ካሌብንም አደረገ። ዳኒ ይገርማል። እንዲሁም ትሁቴ አሁን የኤዱ ሚዜ ሆናለች። አባባ በክብር ተጠርቶ በሚችለው እንግዲህ ለፈጣሪው አመስግኖ ከዛ ችግር በኋላ አሁን አንድ አረካቸው። ጌታ ትሁቴና ካሌብን አንድ አድርግልኝ፣ ይቺ ነቀርሳ ቲናን አውጥተህ ከህይወታቸው ብለውም ጸሎት አደረገ። አሁን ላይ እጅግ ደስተኛ ሆነው የሚገኙት ኤዱና እንዲሁም ደግሞ ዳኒ ናቸው። ካሌብ አንደኛ ሚዜ በመሆኑ በጣም ደስ ብሎታል። ምክንያቱም ካሌብና ዳኒ ስንት ጠላትን አፍርተው አሁን ደግሞ አንድ መሆናቸው እጅግ በጣም ያስደስታል። ሌላኛው እንግዲህ ቲና አሁን ይበልጥ ጨልላለች። በጣም ደስ ይላል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርቲ ዘመተናል። እጅግ ደስ በሚል ሁኔታ ዛሬ ትሁት የኤዱ ሚዜ ሆና በክብር ተጠርታ ሄዳለች። እንዲሁም ካሌብ ደግሞ የዳኒ ሚዜ ሆኗል። አሁን ላይ አባባ በኤዱና በዳኒ ሰርግ እጅግ በጣም ተደሰተ። ደምንባ የምታለቅሰው ቲና ደግሞ ከሰርጉም እንግዲህ ስላልተጠራች የመጨረሻ በመናደድ ላይ ትገኛለች። አባባን አማክራው ነበር። ኤዱና ዳኒ ክፍል አገር ሄደው ኤዱን በስነ ስርዓት ቤተሰቦቹን ልኮ ቤተሰቦቿን አስጠይቆ የ80 ሚስቱ ማድረግ እንዳለበት ለአባባም ነገራቸው። እናም አባባ ይህን የዳኒን የተቀደሰ ሀሳብ ነው። እናም ደግሞ ቲና ለትንሽ ጊዜ ብትረሳን እዛ ተጋብዘም ምናልባትም ከህይወታችን ብትወጣ አለች። ኤደን ከቲና የማይሸሽ ምንም የለምና ጥሩና ደስ የሚል ሀሳብ ነው። ስለዚህ ሄዳችሁ ሰርጋችሁን አብራችሁን እንድታበሉን ነው። አባባ አንተ እኮ የህይወቴ መሰረት ትልቁ ሐውልት ነህ። ስለዚህ አባባ አንተን ጥዬ ሰርግ የምበላበት ምንም ምክንያት የለኝም አለ ዳኒ። እውነት አባባ ያላንተ እኮ ሁሉም አያምርም። የመጀመሪያው ሽማግሌ በክብር የሚቀመጠው ማን ሆነና አለች ኤደን። ሁሉም እዛ ከሄዱ በኋላ ሰርጋቸውን እንዲሁም ደግሞ የሽማግሌ የሽምግልና ቃላቸውን ከጨረሱ በኋላ አባባም ሁላቸውም ሰርጉ ቤት እነ ዳኒ ጋር ሄዱ። ዳኒ አሁን ከሱ በላይ ደስተኛ የለም። እስከዛሬ ገንዘብ ገንዘብ እያልኩኝ ላላገኘው እያለም ላለፋሁበት ደስታዬን አጥቼ ነበር። አሁን የሚገኘው በትዳር ውስጥ ነው። እናም አሁን ደስታ የተመለሰልኝ ፈጣሪ ሆይ ከዚህ በኋላ መጥፎ ነገርን ይይዝልኛልና እድሜ ዘመኔን ከመወዳት ሚስቴ ጋር ከኤዱ ጋር አድርገኝ አለ። ኤደን እንግዲህ ከዛ ሁሉ ፈተና በኋላ ዳኒ እሷ ባል እሷ ደግሞ የእሱ ሚስት መሆኗ እጅግ በጣም አስገርሟታልም አስደስቷታልም። የሰው ልጅ በህይወቱ ሲኖር ብዙ ፈተናዎችን አጋጥሙታል። ግን ደግሞ ተስፋ ካልቆረጠ ለሚወደው ሰው ዋጋ እኩል ከፈለ የሚፈልግበት ደረጃ ላይ ይደርሳል። እኔና ዳኒ ስለምንዋደድ እዚህ ደረጃ ደረስን፣ ተመስገን ጌታዬ እያለች ፈጣሪን ማመስገን ጀመረች። አሁን በእርግጥ ቲናና እንደውም ደግሞ ተመስገን የህይወት አፍቃሪ ሰርጉ ላይ ችግር ለመፍጠር ሂደው ነበር፣ ተደብቀው ሳይጠሩ ማለት ነው። ግን ደግሞ አልተሳካላቸውም። የኤደን ሰርግና የዳኒ ሰርግ በስነ ስርዓት እንዲሁም ደግሞ የመንግስት አካላት ፖሊሶች በታጀበ ነበር ሰርጋቸው ያለፈው። በየት በኩል ገብተው የእነሱን ሰርግ ማበላሸትና ወይም ከሰርጉ ላይ አባባን ማስወጣት ይችላሉ። እንዲሁም ትሁትን መስረቅ አይችሉም። ስለዚህ እዛ በዛ ወጡ በዚህ ሂዱ ሲሉ ቆይተው ወደ ቤታቸው ተመለሱ። ቲና ወደ ቤቷ ስትመለስ ደም እንባ እየዬ ብላ ለቀሰች። ብቸኛ ሰው እኔ ነኝ፣ ብቻዬን የቆምኩ ለዚህ ቤት ደግሞ ጀግና የሆንኩ። አይክፋሽ ቲና፣ ለምን ታለቅሻለሽ? እያለች ራሷን ትቆጣለች። ነገር ግን ደግሞ አማራጭ የላትም። እንዴት ስንት ሆኜ ለሱ ብዬ እንደዛ አይነት በቀል ውስጥ ገብቼ እሱ ግን ሌላ ሴት አገባ። ከማግባቱም ደግሞ በፍጹም ጭራሽ ሰርጉንም አልጠራኝም። ለምን መጠንከር አለብሽ? ያንቺ ቀን ሌላ ነው። ለምንም እንዳትነሺ እንዳትሸነፊ ቲና እያለች ራሷን ትቆጣለች። እንግዲህ አባባ በእርግጥ መጀመሪያ ላይ የቲናን ሴራ ሁላቸውም አውቀው ማታ ቤት ውስጥ ይመጣል እያሉ ሲጠብቁት መጠጥ የጠጡ መስለው ሲጠባበቋቸው ነበር። ነገር ግን ቲና አሁን መጠጥ ጠጥተው እየሰከሩና የተኙ እንቅልፍ የጣላቸው መስሏት ተመስገንን ጠራችው። ተመስገን በሩን ከፍቶ ሲገባ ፊት ለፊቱ ያየውን ነገር አስደነገጠው። ምንድን ነው ይሄ አላት ቲናን። ምኑ? መጠጡ እና አልጠጡትም። አየሽ ወጥመድ ውስጥ ነን አላት። የምን ወጥመድ አለችው። የምሪ ነው ቲና፣ ይሄ ወጥመድ ውስጥ ነው። ሆን ብለን ነው እኛን እያታለሉን ነው ያሉት።
ነቅተውብናል አላት። ከዛም ኦፍ ሲያናድድ አለች። እሱም ጥሎ ሄደ። ቲና የመጀመሪያ እቅድ ከትሁት ጋር መሄድ ነው። ትሁት በተኛችበት ቀሰቀሰቻት። በደረቅ ሌሊት እናንተ አረመኔዎች ከህይወቴ ውጪ ብዬሽ ነበር፣ መንገድ ላይ አትዙሪ ብዬሽ ነበር፣ አንቺ ግን አልቻልሽም፣ ምን እንደሆንኩ አሳይሻለሁ አለች። ከዛም ትሁትን ቀሰቀሰቻት። ትሁትም ደንግጣ ተነሳች። ቲና ምን እየሆንሽ ነው አለቻት። ወጥመድ መሆኑን እያዘጋጀሽልኝ ነበር አይደል አለቻት። ማለት ስለምን ወጥመድ ነው የምታወሪው ስትልም ይኸውልሽ እኔን ማንም አያታልለኝም፣ ስለዚህ እቅዴን አበላሽተሻል። ስለምን እቅድ ነው የምታወሪው? ከመንገዴ ላይ ዘወር ካላልሽ እመኝኝ እደፋሻለሁ፣ አቀዘቅዝሻለሁ ብላ አስፈራርታት ወጣች። የዚህ ጊዜ አባባ ሁሉንም ነገር እየሰማ ነበር። እናም ምንድን ነው የምትለው ይሄ እያለም ነበር። ነገር ግን በኋላ ላይ ምን ማድረግ እንዳለባት ግራ ተጋባች። ከዛም አባባ በሩን ከፍቶ ሲመጣ አሁንም በድጋሚ ደነገጠች። ትሁቴ ደህና ነሽ? ምንም አልሆንሽም አላት። አዎ ደህና ነኝ አባዬ፣ ይቺ የተረገመች ቲና ከክላስሽ ስትወጣ እኮ አይቼ የሆነ ነገር አደረገችሽ ብዬ ነው የመጣሁት አላት። አዎ ያው እያስፈራራችኝና እየዛተችብኝ ነበር አለችው። ምን እያለች ነው ሲላትም ወጥመድ አዘጋጅታችሁልኛል፣ ወጥመዱን አከሸፍሽው እያለች ነው አለችው። ዝም በያት፣ ከእሱ ጋር ተባብረው የሆነ ነገር ይፈጠራል ብዬ እየጠበቅኩ ነበር ሲላትም በሩ ሲከፈት ሰምቻለሁ አባባ፣ ግን ደግሞ ምን እንደው አላውቅም አለችው። አሃ እንደነቃንባቸው አውቃለች ማለት ነው ይቺ መሰሪ። እኔ በስራዬ ነው፣ እናንተ ግን ምንም እንድትሆኑ አልፈልግም አባባ፣ ይጎዳችኋል አለች። ይኸውልሽ ከዚህ ከሰውዬ እንደምንም ብዬ ፈልቅቄ አወጣሻለሁ፣ ግን ቢሆንም ደግሞ ራስሽን እንደዚህ እንድትጨናነቂ አልፈልግም። ምንም ይፈጠር ምን ግዴታዬ ነው አላት። አባባ እሺ አለች። አሁን ካሌብ ለቲና የፍቺ ጥያቄ ጠየቃት። ተደራደረ። ብር የምትፈልጊውን ነገር ልስጥሽ ሲላትም ብር አልፈልግም። እና ምንድን ነው የምትፈልጊው? በቃ የምትፈልጊውን እሰጥሻለሁ፣ የምሬ ነው ቲና፣ ብቻ 80,000 ቅደጅልኝ ሲላትም ምንድን ነው የምትሰጠኝ? የፈለግሽውን፣ እንግዲያውስ ድርጅቱና ቤቱን በስሜ አዙር አለችው። ምን አላት? እሱን እንደማላደርገው ታውቂያለሽ። ያው እኔ እየሰራው ስለሆነ ገንዘብ ነው እንጂ ያለኝ፣ ቤትና ድርጅቱ እኮ ያባዬ ነው አላት። ይህ እንደማላደርግ እያወቅሽ ነው ሲላትም ገንዘብ አላቂ ነው፣ 1 ብር ሲመዘዝለት ይሄዳል። እኔ ግን የምፈልገው ምን እንደሆነ ታውቃለህ? እኔ የምፈልገው ቤትና ድርጅትን ነው አለችው። እሱም ማድረግ አልችልም አላት። አሁን ቲና ትልቁን ዱብዳ ሰማች። አንደኛ ነገር ዳኒና ኤዱ እንደሚጋቡ ተነግሯታል። ሁለተኛው አስደንጋጩ ዜና ካሌብ አሁን እየተደራደረባት ያለችው ሴት ማናት? ገንዘብህን በሙሉ አሳልፈህ ልሰጣት ያልክላት ሴት ማነች አለችው። ትሁት ያቺ ሰራተኛ አለችው። አዎ ያቺ የቤት ሰራተኛ ልበ ንጹህ ናት አላት። ምን አታደርገውም አለችው። አድርጌዋለሁ ቲና፣ ምን ይጎላታል? ልበ ንጹህ ያልከው? አዎ ንጹህ ሴት፣ ፍቅር አስተማሪ፣ አስተዋይ፣ ለየት ያለች ናት አላት። ተናደደች እና በሩ ላይ ዘግታበት ሄደች። በዚህ ሰዓት በሌሊቱ ተነስታ ተመስገን ጋር ሄደች። ጉዴን ብትሰማ እንደዚህ አርፋ አተኛም ነበር አለችው። ምንድን ነው እሱ አላት። የምን ጉድ ነው? ሚስቴ ልታገባ ነው። በፍጹም እንደዚህ አይነት ቀልድ አያስቀኝም። ምን ነው ቀልድ በሆነና እኔም በሳኩኝ። ማንን ነው የምታገባው? የኔኑ ሰውዬ። አይታሰብም፣ እገለዋለሁ አላት። የምሬን ነው። እንግዲያውስ አሁን እሱን እንዴት እንደምንተዋወቀውና እንደምንግባባው ልንገርሽ። ስልኩን የእሱ የሆነ ነገር በመስመር ላይ ሲሄድ አስቀማና ይሮጣል ልጁ። ከዛም ሌባ ዘረፈ ብዬ የወሰደበትን ነገር ከልጁ ተቀብዬ ለሱ ሰጠዋለሁ። ከዛም የህግ አማካሪ ባለትዳሮች ማፋታት እንደምችል ወረቀት ማስፈርም እንደምችል አግባባዋለሁ። ከዛ ሰተት ብዬ ቤቱ ድረስ መጣለሁ። በዛ ሰዓት ትሁቴን የራሴ አደርጋለሁ። በቃ አለቀ አላት። ቲና ይሄ የተቀደሰ ሀሳብ ነው አለችና በደስታ ተፍለቀለቀች። ግን ደግሞ የዳኒ ሰርግ አናደዳት። ውድ የሀገሬ ልጆች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ባይ